ሰላም ጤና ይስጥልን ተመልካቾቻችን፣ የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማርስተ ዜናዎቹ እንሆ። ኢትዮጵያ ከ1 ቢሊዮን ዶላር የዩሮ ቦንድ ዕዳ ገዢዎች ጋር ስታካሄድ የነበረው የዕዳ መልሶ ማዋቀር ድርድር ያለ ስምምነት መቋረጡ ተገለጸ። የልጆች የአስተዳደግ ችግር በጊዜ ሂደት ራስን ለማጥፋት ምክንያት እንደሚሆን ተነገረ። ዩናይትድ ኪንግደም የጥገኝነት ጠያቂዎችን ትክክለኛ ዕድሜ ለማረጋገጥ የኤአይ ቴክኖሎጂ ልትጠቀም መሆኑን አስታወቀች። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ጽዮን ላይኩን ነኝ። ወደ ቀዳሚው መረጃችን ስናልፍ ኢትዮጵያ ከ1 ቢሊዮን ዶላር የዩሮ ቦንድ ዕዳ ገዢዎች ጋር ስታካሄድ የነበረው የዕዳ መልሶ ማዋቀር ድርድር ያለ ስምምነት መቋረጡ ተገለጸ። የቦንድ ገዢዎች የመንግስትን አዲስ ጥያቄ ውድቅ ማድረጋቸውም ነው የተሰማው። ብዙነህ እንዳለ ዝርዝር አለው። ኢትዮጵያ በ2006 ዓ.ም በዓለም አቀፉ የፋይናንስ ገበያ 1 ቢሊዮን ዶላር የዩሮ ቦንድ ዕዳ በመውሰድ የመጀመሪያ ጊዜ ወደ ዓለም አቀፉ የቦንድ ገበያ ገብታ ነበር። ይህ ገንዘብ በዋናነት ለመሰረተ ልማት ፕሮጀክቶች እንደ ኃይል፣ መንገድና ኢንዱስትሪ ልማት እንዲውል ታቅዶ ነበር። ሆኖም በተከታታይ የደረሱ የኢኮኖሚ ችግሮች፣ የኮቪድ-19 ወረርሽኝ፣ የውስጥ ግጭቶች፣ የውጭ ምንዛሬ እጥረትና የዓለም አቀፉ የዋጋ ንረት በኢትዮጵያ ኢኮኖሚ ላይ ከፍተኛ ጫና ፈጥሯል። በዚህም ምክንያት መንግስት በ2023 መጨረሻ ለዩሮ ቦንድ የነበረበትን የወለድ ክፍያ ሳይፈጽም ቀርቶ ዲፎልት ተብሎ እንዲመዘገብ አድርጎታል። ከዚህ በኋላም ኢትዮጵያ ከኦፊሴላዊ አበዳሪዎች ከዓለም አቀፍ ገንዘብ ተቋም IMF እና ከግል ባለሀብቶች ጋር የዕዳ መልሶ ማዋቀር ድርድርን ሲያካሂድ ቆይቷል። አዲስ በተሰማው መረጃ ኢትዮጵያ ከ1 ቢሊዮን ዶላር የዩሮ ቦንድ ገዢዎች ጋር ለዕዳ መልሶ ማዋቀር ስታካሂድ የነበረውን ድርድር ያለ ስምምነት መጠናቀቁን የፋይናንስ ሚኒስቴር አስታውቋል። ሚኒስቴሩ ባወጣው መግለጫ ከግንቦት 6 እስከ ግንቦት 27 ቀን 2018 ዓ.ም ድረስ ባለሀብቶችን የሚወክል አድሆክ ከሚባል ኮሚቴ ጋር የተካሄዱ ውይይቶች ያለ ስምምነት መጠናቀቃቸውን ገልጿል። ባለሀብቶች መንግስት ያቀረበውን የተሻሻለ የዕዳ መልሶ ማዋቀር ሀሳብ እንዳልተቀበሉትም ተነግሯል። ድርድሩ የተደረገው ኢትዮጵያ በዓለም አቀፍ ገበያ ያወጣችውን 6.625 በመቶ ወለድ ያለውና በ2024 የሚከፈል የሀገሪቱን ብቸኛ የሉዓላዊ ዩሮ ቦንድ ዕዳ በተመለከተ ነው። ኢትዮጵያ በ2023 መጨረሻ በዕዳ ጫናና በውጭ ምንዛሬ እጥረት ምክንያት በዚህ ዕዳ ላይ ክፍያ ማቋረጧ ይታወሳል። የፋይናንስ ሚኒስቴር እንደገለጸው በቀድሞ ሀሳብ ውስጥ የነበረው የቫልዩ ሪከቨሪ መሳሪያ በመንግስታዊ አበዳሪዎች ተቃውሞ ምክንያት ከተሻሻለው ሀሳብ ተወግዷል። አበዳሪዎች የኢትዮጵያን ኢኮኖሚ ፈጣን ለውጥ እያሳየ በመሆኑ ይህ አይነቱ መሳሪያ ተገቢ አይደለም ብለው እንደተቃወሙትም ተጠቅሷል። በተሻሻለው ሀሳብ መሰረት የኢትዮጵያ አበዳሪዎች 880 ሚሊዮን ዶላር የሚገመት አዲስ ቦንድ አቅርቦ ነበር። ይህም ከመጀመሪያው ዋና ዕዳ 12 በመቶ ቅናሽን ያካትታል። ክፍያዎቹም ከ2026 እስከ 2029 በተከፋፈለ ሁኔታ እንዲፈጸምና የወለድ መጠኑም ወደ 6.15 በመቶ እንዲቀንስ ቀርቦ ነበር። መንግስት በተጨማሪም ቀደም ሲል ያልተከፈሉ 3 የወለድ ክፍያዎችን በአጠቃላይ 99.4 ሚሊዮን ዶላር በሙሉ ለመክፈል እንዲሁም 0.5 በመቶ የስምምነት ክፍያን ለመስጠት ሀሳብ አቅርቦ ነበር። ሚኒስቴሩ እንደገለጸው የኦፊሴላዊ አበዳሪዎች ኮሚቴ ተባባሪ ሊቀመናብርት የቀረበው የተሻሻለ ሀሳብ በኮምፓራቢሊቲ ኦፍ ትሪትመንት መርህ መሰረት ተገቢ መሆኑን አረጋግጧል። ምንም እንኳን ድርድሩ ቢቋረጥም ኢትዮጵያ ከዓለም አቀፉ ገንዘብ ተቋም IMF ፕሮግራሟ ጋር የሚጣጣም በገበያ ላይ የተመሰረተ መፍትሄ ለማግኘት ቁርጠኛ መሆኗንም ገልጻለች። መንግስት ከባለድርሻ አካላት ጋር ውይይት እንደሚቀጥል ጠቅሶ ቦንዱን በመቀየር የሚካሄደው ስምምነትን ጨምሮ ሌሎች አማራጮችንም እየገመገመ መሆኑን አስታውቋል። ይህ ክስተት ግን በጂ20 ኮመን ፍሬምወርክ ስር በቅርብ እየተከታተሉ ካሉ የሀገራት ዕዳ መልሶ ማዋቀር ጉዳዮች መካከል በኢትዮጵያ ሂደት ላይ ተጨማሪ ፈተና ሊፈጥር እንደሚችል ነው የተዘገበው። የልጆች የአስተዳደግ ችግር በጊዜ ሂደት ራስን ለማጥፋት ምክንያት እንደሚሆን ተገለጸ። ሮሃ ግርማ በጉዳዩ ላይ ከባለሙያ ጋር ቆይታ አድርጋለች። ራስን ማጥፋት በዓለም አቀፍ ደረጃ እንደ ትልቅ የሞት መንስኤ የሚታይ ጉዳይ ነው። በመላው ዓለም በሚገኙ ወጣቶች ዘንድም ሶስተኛው ትልቁ የሞት መንስኤ ራስን ማጥፋት ነው። በዓለም አቀፍ ደረጃ በየዓመቱ ቢያንስ 700,000 ሰዎች ራሳቸውን የሚያጠፉ ሲሆን ከእነዚህ ውስጥ ከ3/4 በላይ የሚሆኑት ዝቅተኛና መካከለኛ ገቢ ባላቸው ሀገሮች እንደሆነ ጥናቶች ያሳያሉ። ጣቢያችን አፍሪካን ሬኔሳንስ ቴሌቪዥን ያነጋገራቸው በአማኑኤል የአእምሮ ስፔሻላይዝድ ሆስፒታል የስነ ልቦና ባለሙያ የሆኑት እንዳለማሞ ሰዎች ህይወታቸውን እንዲያጠፉ
የሚያደርጉ የተለያዩ ምክንያቶች እንዳሉ ገልጸው ከነዚህ ምክንያቶች ውስጥ አንዱ የልጆች የአስተዳደግ ችግር እንደሆነ ተናግረዋል። አንደኛው የአእምሮ ህመም ችግር የሚመጣው በምንድን ነው? ሰዎች በአስተዳደግ ምክንያት ወይም ይሄ የአስተዳደግ ችግር ሰዎችን በጊዜ ሂደት ወይም በቆይታ ሂደት ራስን የማጥፋት ችግር ውስጥ ሊገቡ ይችላሉ ማለት ነው። ሌላኛው ከፍተኛ ድብርት ወይም ከፍተኛ ጭንቀት፣ ከፍተኛ ውጥረት ካለ ሰዎች እንደ ችግር መውጫ ወይም እንደ ችግር ማምለጫ ራስን ማጥፋት ውስጥ ሊገቡ ይችላሉ። ሌላኛው ሱስ ነው። ለረጅም ጊዜ ሱስ ውስጥ የቆዩ ሰዎች ራስን የማጥፋት ባህሪ ውስጥ ሊገኙ ይችላሉ። አንደኛ ከዛ በመውጣት ሂደት ውስጥ፣ ሌላኛው ደግሞ ለማቆም በሚደረግ ጥረት ውስጥ። በርካታ ጥናቶች እንደሚጠቁሙት የማንነት ጥያቄ ራስን ለማጥፋት ቀጥተኛ ምክንያት ባይሆንም ነገር ግን የከባድ ጭንቀትና የስነ ልቦና ቀውስ መነሻ በመሆን ራስን ወደ ማጥፋት ሀሳብ ሊያመራ ይችላል። ባለሙያውም ጉዳዩን እንደሚከተለው አብራርተዋል። እኔ ማን ነኝ ብሎ መጠየቅ፣ እኔ ምንድን ነኝ ብሎ መጠየቅ፣ ከየት መጣው ብሎ መጠየቅ ክፋት ላይኖረው ይችላል። መልሱ ነው ትንሽ ጫና ውስጥ የሚከታቸው ማለት ነው። መልሱ ማለት ሰዎች ውስጥ የሚቀመጥ ማንነት አለ። ያ ማንነት ቀደም እንዳልኩት በአስተዳደግ ሂደት ውስጥ ከዛ ሰልፍ ኤክስፐሪመንታል ቻሌንጆች ውስጥ ሰውየው በኑሮ ህይወት ውስጥ ይሄ የሚደርስበት ውጣ ውረዶች የሚፈጥሩት ማንነት አለ። ቤተሰብ የሚፈጥረው ማንነት አለ። እነዛ ማንነቶች አሁን ጋር ካለው ወይም አሁን ላይ ካለው ማንነት ጋር መግጠም ሲያቆሙ የማንነት ጥያቄ ውስጥ ይገባሉ። ከማህበረሰቡ ጋር ትንሽ መግባባት ሲከብድሽ ለምን ብለሽ መጠየቅሽ አይቀርም። ምክንያቱም ከሰው ጋር መግባባት ስለከበደሽ ማለት ነው። ወይም ይሄ ሶሻላይዜሽኑን ሪፎርም ማድረግ ስለከበደሽ ማለት ነው። የዛኔ ለምን ብለሽ ትጀምሪያለሽ። የስነ ልቦና ባለሙያ እንዳለማሞ አንድን ሰው ራሱን ለማጥፋት ሲያስብ ስለሚያሳያቸው ምልክቶችና በዚህ ችግር ውስጥ እያለፉ ያሉ ሰዎችን በምን መንገድ መርዳት እንደሚቻል ለጠየቅናቸው ጥያቄ የሚከተለውን ብለዋል። አንደኛ ሙሉ አስተሳሰቡ ይናገራል፣ ስሜቱ ይናገራል፣ ባህሪው ይናገራል ማለት ትላንት ፍላጎት በነበረበት ጉዳይ ላይ ፍላጎት ሊያጣ ይችላል። ራስን ከሰዎች ሊያርቅ ይችላል። ተደጋጋሚ ራስን የመጥላት አይነት አስተሳሰቦችን ሊናገር ይችላል። የዛን ጊዜ ሰዎች ቀድመው እንደዛ እንዳልሆነ መረዳት መቻል አለባቸው ወይም መንገር መቻል አለባቸው። እሱ መኖሩ በህይወት ውስጥ ኢምፓክት እንዳለው ለግንኙነቱ፣ ለቤተሰቡ፣ ለጓደኝነቱ፣ ለማህበረሰቡ እሱ ጠቃሚ እንደሆነ መንገር መቻል አለበት። ፔኖቹ መጀመሪያ ቬንትሌት እንዲያደርጋቸው እንዲያወጣቸው ህብረተሰቡ ቅርብ እንዳለ ቬንቲሌሽኑን ሊጋራው የሚያወጣውን አጠቃላይ ሀሳብ ሊያጋራ የፈለገውን ጭንቀት ሁላ አብሮት ሊሸከም አብሮት ሊካፈል የሚችል ሰው እንዳለ ለቅርቡ መረዳት መቻል አለበት ማለት ነው። እንደ ባለሙያዎች ገለጻ ራሳቸውን ከሚያጠፉ ሰዎች ከ90% በላይ የሚሆኑት ጊዜያዊም ሆነ ቀጣይነት ባለው የስነ አእምሮ ጤና መቃወስ ተጠቂ ናቸው። ዩናይትድ ኪንግደም የጥገኝነት ጠያቂዎችን ትክክለኛ እድሜ ለማረጋገጥ የኤአይ ቴክኖሎጂ ልትጠቀም መሆኑን አስታወቀች። ልጅ መስለው ወደ ዩናይትድ ኪንግደም ለመግባት የሚሞክሩ አዋቂ ስደተኞችን ለመቆጣጠር የሰው ሰራሽ አስተውሎት መሳሪያ ተግባራዊ ልታደርግ መሆኑ ተገልጿል። ከባዱ ደሴ ተጨማሪ አለው። They are very well known for lying about their age. ዩናይትድ ኪንግደም የጥገኝነት ጠያቂዎች በልጅ ምስል ለመግባት የሚሞክሩ አዋቂ ስደተኞችን ለመቆጣጠር የሰው ሰራሽ አስተውሎት መሳሪያ ልትጠቀም መሆኑን ገለጸች። በሚቀጥለው ዓመት በድንበር ላይ የሚዘረገው የሰው ሰራሽ አስተውሎት መሳሪያ የሰዎችን ገጽታ መለየት የሚያስችል መሆኑ ነው ተብሏል። ጥገኝነት ጠያቂዎችን ፎቶ በማንሳት እድሜያቸውን የሚለየውን በኤአይ የሚሰራውን መተግበሪያ አምራች ኩባንያ መሳሪያውን እንዲሞክር ፍቃድ ተሰጥቶታል። የሀገር ውስጥ ጉዳይ ሚኒስቴር እንዳለው ቴክኖሎጂው ስርዓቱን ለመበዝበዝ የሚሞክሩ አዋቂ ስደተኞችን መለየትን ቀላል ያደርገዋል ብሏል። በዚህም የመጀመሪያ ደረጃ ሙከራዎች ኤአይ ውጤታማ መሆኑን እንዳሳየም ተገልጿል። ሌላኛው የድንበር ደህንነትና ጥገኝነት ጠያቂዎች ጉዳይ ሚኒስትር አሌክስ ኖሪስ እንዳሉት ራሳቸውን ልጅ አስመስለው የሚያቀርቡ አዋቂ ስደተኞች ለህፃናት መድረስ ያለበትን አስፈላጊ ድጋፍ አሰናክለዋል ብለዋል። ሁማን ራይትስ ዎች በበኩሉ ትክክለኛነቱ ያልተረጋገጠ ቴክኖሎጂ መሆኑን በመጥቀስ መንግስት አሰራሩን እንዲሰርዝ ያሳሰበ ሲሆን የጥገኝነት ጠያቂያቸው መታየት ያለበት ለአደጋ የተጋለጹ ህጻናትን የተባባሰ ችግር ውስጥ የሚከት እንደሆነም አስጠንቅቋል። ቴክኖሎጂው የእንግሊዝ ካናልን የሚያቋርጡ ስደተኞችን ቁጥር እየጨመረ ከመምጣቱ አንጻር መተግበሪያው አስፈላጊ እንደሆነም ተገልጿል።
በ2026 እስከ ሚያዝያ ድረስ ልጆች መሆናቸውን የገለጹ ስደተኞች ቁጥር ከ6400 በላይ መሆኑንና ከእነዚያም መካከል 43% የሚሆኑት አዋቂ ሆነው መገኘታቸው ተመላክቷል። የመንግስት ገለልተኛ መርማሪ እንዳለው ከሆነ ባለፈው ዓመት ልጆች ተብለው ከተፈረጁ ስደተኞች መካከል አዋቂዎች የተገኙ ሲሆን ህጻናት ሆነው ሳለ በስህተት በእድሜ የገፉ ዝርዝር ውስጥ የገቡም አሉ ብሏል። ምርመራ ባለመደረጉ አንዳንድ የእድሜ መረጃዎች የተሳሳቱ ናቸው ያለው መርማሪ ቡድኑ ይህም አስፈላጊ ነው፣ በተለይም ህጻናት የሚገባቸውን የህግ ከለላ ሳያገኙ መቅረታቸው ያሳስባል ብሏል በሪፖርቱ። የዩናይትድ ኪንግደም መንግስት መፍትሄ አድርጎ ያቀረበው ሀሳብ በሰው ሰራሽ አስተውሎት የሚሰራ ገጽታ መለያ የኤአይ ቴክኖሎጂ በ2027 አጋማሽ ይተገበራል ተብሎ ይጠበቃል። በሂውማን ራይትስ ዎች የኤአይ ተመራማሪ አናባሲራሊ ስደተኛ ልጆችን ለመለየት የተዘረጋውን እጅግ የተበላሸ አካሄድ ነው፣ መንግስት መሰረዝ አለበት በማለት ተችተዋል። የገጽታ ልየታ ቴክኖሎጂውን ውጤታማነቱ እንደማይታወቅ ጠቅሰው ለአደጋ የተጋለጹ ህጻናትን ኢሰብአዊ ለሆነ ሂደት ማጋለጥና መብታቸውን የሚጋፋ እንደሆነም ተናግረዋል። ቴክኖሎጂው በመደብሮችና መጠጥ ቤቶች ጥቅም ላይ እንደሚውል የተናገሩት የኤአይ ተመራማሪዋ በስደተኛ ማዕከላት መተግበር ከስነ ምግባር ያፈነገጠ ነው በማለት ኮንነዋል። እስካሁን የስደተኞችን ዕድሜ የሚለዩት ባለሙያዎች ሲሆኑ ሰነዶችን ከማመሳከር በተጨማሪ የኤክስሬ እና የኤምአርአይ ምርመራ እንደሚደረግና አጠራጣሪ ሁኔታ በሚኖርበት ጊዜ ደግሞ ባለሙያዎች ዕድሜ ለመለየት ከሚያደርጉት ግምገማ በተጨማሪ ኤአይ እንደሚጠቀሙ ተረጋግጧል። በኢትዮጵያ ለመጀመሪያ ጊዜ የሚጥል በሽታን እስከ 90 በመቶ ሊቀንስ ይችላል የተባለ የተሳካ ቀዶ ሕክምና ተከናወነ። የኢትዮጵያ ስትሮክ ፋውንዴሽን ከዩሲ ዴቪስ ዩኒቨርሲቲ ጋር በመተባበር ከአሜሪካ ሀገር በመጡ የሕክምና ቡድኖችና በቅዱስ ጴጥሮስ የአእምሮ ቀዶ ሕክምና ባለሙያዎች ትብብር 3 የተሳኩ ቀዶ ጥገናዎችን ማከናወን መቻሉ ተነግሯል። ዝርዝር አለን። እንደ ዓለም ጤና ድርጅት መረጃ በዓለም ዙሪያ 50 ሚሊዮን የሚሆኑ ዜጎች የሚጥል በሽታ ተጠቂዎች ናቸው። ከነዚህ 50 ሚሊዮን ዜጎች ውስጥ 80 በመቶ የሚጠጉት የሚኖሩት ዝቅተኛና መካከለኛ ገቢ ባላቸው ታዳጊ ሀገራት ውስጥ ነው። እንዳደጉት ሀገራት የበሽታው ሁኔታ ሲታይ በዘመናዊ የሕክምና ሳይንስ የሚጥል በሽታ ያለባቸው ሰዎች በትክክል ከተመረመሩና መድኃኒቶችን ያለማቋረጥ ከወሰዱ 70 በመቶ የሚሆኑት ከህመሙ ሙሉ በሙሉ የመዳን እድል አላቸው። እንዲሁም በመድኃኒት መዳን የማይችሉ ከባድ የሚጥል በሽታ አይነት ደግሞ በትልልቅ የዓለም ሆስፒታሎች ውስጥ በአንጎል ቀዶ ሕክምና ወይም ልዩ የነርቭ ማነቃቂያ መሳሪያዎችን በመጠቀም ይታከማሉ። ይሁንና ይህ ሁኔታ ወደ ታዳጊ ሀገራት ሲመጣ በታዳጊ ሀገራት ውስጥ የሚኖሩ የሚጥል በሽታ ያለባቸው ሰዎች 75 በመቶ የሚሆኑት የሚያስፈልጋቸው መሰረታዊና ተገቢ ሕክምና እንደማያገኙ ይነገራል። ኢትዮጵያ ውስጥ አብዛኛው የሚጥል በሽታ ታካሚ ከመድኃኒቱ ጋር አብሮ የሚኖር ነው። ምናልባትም በጣም ጥቂቶቹ እንደ ህመሙ መጠን ልዩነት ነፃ ሊሆኑ የሚችሉበት እድል መኖሩን የቅዱስ ጴጥሮስ ሆስፒታል የአንጎል ቀዶ ሕክምና ስፔሻሊስት ዶክተር ያሬድ ንጉሴ ይናገራሉ። ጥቂቶች ከመድኃኒት ሊላቀቁ ይችላሉ፣ ግን በጣም ጥቂት ነው። እሱ እንደ ሚጥል በሽታው ምክንያት ለምሳሌ የሚጥል በሽታ አንድ ሰው ጉዳት ደርሶበት ወይ በኢንፌክሽን ወይ በምናምን ሲኖር የተወሰነ ጊዜ ወስዶ ምርመራዎች አሉ። አንጎል ላይ በኤሌክትሪክ ኢኢጂ የሚባል እሱ ላይ ችግር ከሌለ በመድኃኒት ሳይጥላቸው አመት ከቆዩ ከመድኃኒት የመላቀቅ እድል ይኖራቸዋል። ግን ብዙ ጊዜ ከመድኃኒት የመላቀቅ እድሉ ዝቅተኛ ነው። እንደውም አንዳንዴ አንድ መድኃኒት ሳይበቃ 2 ወይም 3 መድኃኒት ተጨማሪ ይወሰዳል። ማክሲመም ወይንም የመጨረሻው የመድኃኒት ዶዝ መጠን ላይ ይደርሱና እንደዛም ሆኖ መታከም ያስቸግራቸዋል። በተለይም በሚጥል በሽታ ደረጃ ኢትዮጵያ ውስጥ ቀዶ ጥገና ማከናወን ያልተለመደ አይነት ሕክምና የነበረ ሲሆን ከሰሞኑ በቅዱስ ጴጥሮስ ሆስፒታል የሚገኙ የአእምሮ ሐኪሞች ከአሜሪካ ሀገር ከመጡ የሕክምና ቡድኖች ጋር በጋራ በመሆን 3 የተለያዩ አይነት የሚጥል በሽታ አይነቶች ያሉባቸውን ታዳጊዎች ማከም መቻሉ ተገልጿል። ኮሎሶቶሚ የሚባለው አንዱ ቀዶ ጥገና በሁለት የአንጎል ክፍሎች መካከል ያለውን ዋና መንገድ የምንለይበት ነው። ህጻናቱ የሚጥል በሽታ ወይም መንቀጥቀጥ ሲያጋጥማቸው በድንገት እንዳይወድቁ ያግዛል። ምክንያቱም ራሳቸውን ብዙ ሊጎዱ ስለሚችሉ። እንዲሁም አብዛኛው ጊዜ የሚጥል በሽታው የሚመጣበትን ፍጥነት ወይም ተደጋጋሚነት ለመቀነስ የሚጠቅም ነው። የትላንትናው ግን በእውነቱ አስደናቂ ቀዶ ጥገና ይመስለኛል። ምክንያቱም እሱ በጣም ትልቅ ቀዶ ጥገና ነው። ያንን ሙሉውን የአንጎል ክፍል ለመለየት 7 የተለያዩ ደረጃዎችን ስለሚያካትትና ረጅም ስለሆነ ነው። ነገር ግን ያ ሰው ከሚጥል በሽታው የመፈወስና አልፎ ተርፎም ከመድኃኒት የመላቀቅ 80% ያህል እድል አለው ማለት እችላለሁ። ስለዚህ ያኛው በእውነቱ በጣም ጠቃሚ ቀዶ ጥገና ነው። እናም እዚህ ያሉ ዶክተሮች መሰል ቀዶ ጥገናዎችን ማድረጋቸውን እንደሚቀጥሉ ተስፋ አደርጋለሁ። ይህም ኦፕሬሽን የተደረገው ከአሜሪካን ሀገር ከዩሲ ዴቪስ ከመጡ በእኛ ሙያ ላይ ያሉ ከኒውሮሰርጅን ሐኪሞች ጋር በመተባበር ነው። እነዚህ ኦፕሬሽኖች ያው ለመጀመሪያ ጊዜ ነው እዚህ የተሰሩት እንደ ሀገር።
መድኃኒት ከ3 ከ4 በላይ እስከ መጨረሻው መጠን የመድኃኒቱ ዶዝ ድረስ ተሞክሮላቸው እነሱን እኛ ጋር ከዚህ ከመጡ ሰዎች ጋር በመተባበር ኦፕሬሽን አድርገናል። ከዶክተር ያሬድ እና ከዶክተር ኔው ጋር በመሆን አነስተኛ ክሊኒክ ሄደን ነበር። እዚያም በተለያዩ የሚጥል በሽታ መንስኤዎች የሚሰቃዩ ወደ 15 የሚጠጉ ታካሚዎችን አይተናል። ትናንት ቀዶ ጥገና ያደረግንለት ታካሚ በህፃንነቱ የአንጎል አንድ ሙሉ ክፍል የጎዳ የደም መፍሰስ ወይም ስትሮክ አጋጥሞት ነበር። እናም ያ ስትሮክ በሌላኛው የሰውነት ክፍሉ ላይ መዳከምን አስከትሏል። እንዲሁም ያ የማይሰራ አንጎል ክፍሉ የሚጥል በሽታን ይፈጥር ነበር። የአእምሮ ቀዶ ጥገናውን ለማከናወን የሚያግዝ ቴክኖሎጂ ይዘው ወደ ኢትዮጵያ የመጡት አሜሪካዊ ሳይንቲስት ብራደን ስትሮንግ የሰውነታችንን በተለይም የአእምሮአችንን መዋቅሮች ለመለየት የሚያገለግል የቀዶ ጥገና ሐኪሞች በጭንቅላታቸው ላይ አድርገው የሚሰሩበት አዲስ የኦግመንትድ ሪያሊቲ ቴክኖሎጂ በቀዶ ጥገናው ላይ ተግባራዊ እንዲሆን ማድረግ ችለዋል። ይህንን ለመጀመሪያ ጊዜ ነው ወደ ኢትዮጵያ መጣ ነው። ኦግሜንትድ ሪያሊቲ ነው። እሱም ቀዶ ጥገና አድራጊው አናቱ ላይ አስሮ አይኑ ላይ አድርጎ የሚሰራበት የእይታ መነጽር ነው። እናም ቀደም ሲል እንደተናገርኩት ይህ የኤክስሬይ እይታ ብቻ ይሰጣቸዋል። የደም ስሮቹ የት እንዳሉ፣ እጢው የት እንዳለ፣ አጥንቱ የት እንዳለ ሊያሳያቸው ይችላል። እና በዛሬው የመጨረሻዎቹ 2 የቀዶ ሕክምናዎች ላይ የአንጎል ክፍተቶችን ወይም የቬንትሪክሎች የት እንዳሉና ኮርፕስ ካሎሶም ወይም የግራና ቀኝ አንጎል ማገናኛዎቹ ክፍል የት እንዳለ አሳይቷቸዋል። ስለዚህም የበለጠ ትክክለኛ ውሳኔዎችን ለመስጠት ይረዳቸዋል። ግቡም ቀዶ ሕክምናን ማፋጠን፣ ቀዶ ሕክምናን የበለጠ ደህንነቱ የተጠበቀ ማድረግ፣ ቀዶ ሕክምናውን የበለጠ ውጤታማ ማድረግ እና ለታካሚዎቻችን የተሻለ ውጤት እንዲኖረው ማድረግ ነው። የኢትዮጵያ ስትሮክ ፋውንዴሽን የህክምና ቡድኑ ወደ ሀገር ውስጥ እንዲመጣ በጋራ የሚሰራ ተቋም መሆኑን የገለጹት የፋውንዴሽኑ ስራ አስኪያጅ አቶ ሻሮም ያዕቆብ በበኩላቸው የህክምና ቡድኑ በአዲስ አበባና በክልል ከተሞች በሚገኙ የተለያዩ ሆስፒታሎች ላይ ሌሎች አይነት የአእምሮ ቀዶ ጥገናዎችን ማከናወናቸውን ገልጸዋል። ይሄ ሚሽን በአዲስ አበባ ውስጥና ከአዲስ አበባ ውጭ ባሉ የህክምና ተቋማቶች ውስጥ በጣም ቀላል የማይባል ድጋፍ እያደረገ ወይም አንድ ላይ ደግሞ እያደረግን እንገኛለን። ለምሳሌ አሁን ያለንበትን ቅዱስ ጴጥሮስ ሆስፒታል፣ ከእንደገና ዘውዲቱ ሆስፒታል ከጥቁር አንበሳ የሚመጡ ታካሚዎችን ጭምር በማገዝ እነዚህ ሁላ አንድ ላይ በማስተባበር ከእንደገና ከጅማ ዩኒቨርሲቲ ስፔሻላይዝድ ሆስፒታል ጋር ደግሞ በመሆን ይሄ የተለያዩ አይነት የአእምሮ ቀዶ ሕክምናዎችን ሲያደርግ ነው የቆየው። የዓለም ጤና ድርጅት በነርቭ ዲስኦርደር ላይ ያተኮረ የተቀናጀ የድርጊት መርሃ ግብር ወይንም IGDP ቀርጾ እየሰራ ይገኛል። ዓላማውም እስከ 2031 ድረስ በዓለም ዙሪያ የሚጥል በሽታ ሕክምና ክፍተትን በከፍተኛ ደረጃ መቀነስና መድኃኒቶችን ተደራሽ ማድረግ ነው። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከአፍታ ቆይታ በኋላ በአርት ስፔሻል የመረጃ ሰዓታችን ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ክቡራን ተመልካቾቻችን አሁን ሰዓቱ በየሳምንቱ ወደ እናንተ የሚደርሰው አርት ስፔሻል ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ነው። ልዩ መረጃዎቹ በባልደረባችን ናቲማናዬ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የተወደዳችሁ እንዴት ናችሁ? ይህ አርት ስፔሻል ነው። ዋናውና ጉዳዮች የወጣቷ ድምፃዊት ቤተልሔም ሸረፈዲን የሙዚቃ አልበም የሚለቀቅበት ቀን ታወቀ። የአርጀንቲናው ታንጎ የውዝዋዜ እና እንዲሁም የሙዚቃ ዝግጅት በአዲስ አበባ ሊካሄድ ነው። እነዚህንና ሌሎችንም የአርት ስፔሻል የኪነትና ኩነት መረጃዎች እናቀርብላችኋለን። አብራችሁን ሆኖ አስቀድማ በእኛ የቴሌቪዥን ድራማ ነው ከህዝብ ጋር የተዋወቀችው። በማስከተልም ግን የተሰኘን ጥላ ሙዚቃዋን ለቀቀች።
ይህ ግን የተሰኘው ሙዚቃዋም ከየኛ ድራማ በበለጠ ከህዝብ ጋር እንዳስተዋወቃት እሷም ትናገራለች። ወጣቷ ድምፃዊት ቤተልሔም ሸረፈዲን ቤቲ ሼር ወጣቷ ድምፃዊት ቤተልሔም ሸረፈዲን ከተከታታይ ነጠላ ሙዚቃዎቿ በኋላ ሙሉ የሙዚቃ አልበሟን ሰርታ አጠናቃለች። አልበሟን ለአድማጮች የምታቀርብበትም ቀን ተቆርጦለታል። ሰኔ 19 2018 ዓ.ም እንደሚለቀቅም ሰምተናል። አልበሙን ፕሮዲስ ያደረጉት የሙዚቃ ግጥም ደራሲው ናትናኤል ግርማቸውና የሙዚቃ አቀናባሪው ታምሩ አማረ ናቸው። ይህ አዲስ አልበምም የፊታችን ሰኔ 19 2018 ዓ.ም በዓለም አቀፍ ሙዚቃ ማሰራጫዎች በኩል ለአድማጮች እንደሚቀርብም ሰምተናል። ታንጎ በዓለም ላይ ካሉ እጅግ ማራኪ ጥልቅ ስሜትና ጥበባዊ ከሆኑ የውዝዋዜ አይነቶች አንዱ ነው። ታንጎ መነሻው በ19ኛው ክፍለ ዘመን መገባደጃ ላይ በአርጀንቲናና በኡራጋይ የወደብ ከተሞች ነው። መነሻውም ዝቅተኛ የኑሮ ደረጃ ባላቸው ሰፈሮች ውስጥ የሚኖሩ ስደተኞች ናቸው። እኚህ ስደተኞች ስሜታቸውን፣ ናፍቆታቸውንና ብቸኝነታቸውን የሚገልጹበት መንገድም ነበር። በጊዜ ሂደት ግን ወደ ከፍተኛ ደረጃ ተሸጋግሮ የአርጀንቲና ብሔራዊ መለያ እስከ መሆንም ደርሷል። ታንጎ እንደ ሌሎቹ የጭፈራ አይነቶች የተወሰኑና አስቀድሞ የተለመዱ እንቅስቃሴዎች የሉትም። ይልቁንም በጭፈራ ወቅት በሚፈጠር ግንኙነት ላይ የተመሰረተ ነው። ዛሬ ታንጎ በዓለም ዙሪያ በሚገኙ የከተማ ማዕከላት በተለይም በሜሎንጋ በሚባሉ ልዩ የጭፈራ መድረኮች ይከበራል። ሰዎች በምሽት ተሰብስበው የሚጨፍሩበት፣ የሚገናኙበትና የሚዝናኑበት የባህል መድረክም ሆኗል። እንደ አውሮፓውያን አቆጣጠር በ2009ም ዩኔስኮ ታንጎን በዓለም የማይዳሰስ ቅርስ በማለት ሰይሞታል። ምንም እንኳን በአንድ ስም ቢጠራም ታንጎ የተለያዩ የታንጎ አይነቶች አሉት። አርጀንቲናዊ ታንጎ በጣም ጥንታዊውና ባህላዊው ነው። ባሌት ወይም የስቴጅ ታንጎ ደግሞ ለትዕይንት የሚዘጋጅ የበለጠ እንቅስቃሴና ጉልበትን የሚጠይቅ ነው። ሌላው ባልሮም ታንጎ የሚባለው ደግሞ ከዓለም አቀፍ የጭፈራ ውድድሮች ጋር የተያያዘ የበለጠ የቴክኒክ አቀራረብ ያለው እንደሆነ ይነገራል። በአጠቃላይ ታንጎ ማለት በአካል እንቅስቃሴ የሚገለጽ ስሜታዊ ንግግር ነው። የአርጀንቲና ኤምባሲ በኢትዮጵያም ዛሬ አመሻሹን የታንጎ ውዝዋዜና የሙዚቃ ፕሮግራም አዘጋጅቷል። እውቅ የአርጀንቲና የታንጎ ባለሙያዎችን ወደ አዲስ አበባ ጠርቷል። ከኢትዮጵያም የተለያዩ ባለሙያዎች በአንድ መድረክ የሚሳተፉበት ዝግጅት ዛሬ አርብ አመሻሹን በፈንድቃ የባህል ማዕከል እንደሚካሄድም ሰምተናል። በቅርቡ በሰጠው አስተያየት የብዙዎችን ቀልብ የሳበውና የውይይት መነጋገሪያ የሆነው ደራሲ መሐመድ አሊ ቡርሃን በአውደ ፋጎስ የውይይት መድረክ ላይ ታድሞ ሐሳቡን ሊያጋራ ነው። ደራሲው በ85ኛው ዙር የአውደ ፋጎስ መድረክ ላይ መሆን በሚል ርዕስ ስር ሰፊ ውይይት እንደሚያደርግም ታውቋል። ይህ የውይይት መድረክ የፊታችን እሁድ ግንቦት 23 ቀን 2018 ዓ.ም ከቀኑ 8 ሰዓት ጀምሮ በብሔራዊ ቤተመዛግብትና ቤተመጻሕፍት አገልግሎት ወመዘክር አዳራሽም እንደሚካሄድ ተገልጿል። በኢትዮጵያ የሜካኒካል ምህንድስና ታሪክ ውስጥ የመጀመሪያው ፕሮፌሰር በመሆን የሚታወቁትና ለዘርፉ መበልጸግ ግማሽ ዘመናቸውን የሰጡት የአዲስ አበባ ዩኒቨርሲቲ አንጋፋው መምህር ፕሮፌሰር ዳንኤል ቅጣው የህይወት ጉዟቸውን የዳሰሱበት የዘመኔ ክፋይ የተሰኘ አዲስ መጽሐፋቸው ለንባብ በቅቷል። በ210 ገጾች የተቀነበበው የዘመኔ ክፋይ ከትውስታዊ መልስ ለትውልድ ሀደራና ቡራኬ የተሰኘ መጽሐፋቸው የፕሮፌሰር ዳንኤልን የልጅነት ትዝታዎች፣ በህይወት ጉዟቸው ያጋጠማቸውን ውጣ ወረዶችና የስኬት ታሪኮችን በትዝታ መልክ የሚተርክ ነው። መጽሐፉ የታሪክ ክስተቶችን አሁን ካለው ነባራዊ ሁኔታ ጋር በማዛመድ ለሚመጣው ትውልድ ጠቃሚ የህይወት መርሆችን ለማሳየት የሞከሩበት መጽሐፍ እንደሆነም ተገልጿል።
በሳሊ ታሪኩ አስራት የተዘጋጀው የዝምታ ወጎች የተሰኘ የስዕል አውደ ርዕይ ባሳለፍነው ሮብ በፈንድቃይ ባህል ማዕከል ለእይታ ክፍት ሆኗል። በአውደ ርዕዩ ላይ የቀረቡ ስዕሎችም የሰው ልጅ የውስጥ ስሜት፣ የኑሮ ውጣ ወረድና የዝምታን ጥልቅ ትርጉም በኪነ ጥበብ መነጽር እንደሚፈትሹም ተገልጿል። የዝምታ ወጎች የስዕል አውደ ርዕይ እስከ ሰኔ 14 ቀን 2018 ዓ.ም ድረስም በፈንድቃይ ባህል ማዕከል ለተመልካቾች ክፍት ሆኖ ይቆያል። ክብራትና ክብራን ተመልካቾቻችን በዚህ ሳምንት ያዘጋጀንላችሁ የአርት ስፔሻል የኪነትና ኩነት መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ከአርት ስፔሻል መረጃዎቻችን ስንመለስ ክብራን ተመልካቾቻችን አሁን በቀጣይ የምናመራው ወደ ተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደ ምናደርስበት ዝግጅት ነው። ስፖርታዊ መረጃዎቹን ባልደረባችን ሷሊ መሐመድ ይዞ ይጠብቃችኋል። ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ ጽዮን። ተመልካቾች መረጃዎቻችንን ከሀገር ውስጥ እንጀምራለን። ወደ ቀዳሚ ጉዳያችን ስናመራ የኢትዮጵያ ፕሪሚየር ሊግ 34ኛ ሳምንት ጨዋታዎች ጅማሬያቸውን ሲያደርጉ ኢትዮጵያ ቡና ሲሸነፍ ቅዱስ ጊዮርጊስ ድል ቀንቶታል። በሊጉ የ34ኛ ሳምንት ጨዋታዎች ድሬዳዋ ከተማን የገጠመው ቅዱስ ጊዮርጊስ 2-1 ሲያሸንፍ ለፈረሰኞቹ የተገኙትን የማሸነፊያ ግቦች ብሩክ አለማየሁና ሀብታሙ ጉልላት ከመረብ አሳርፈዋል። በአዲስ አበባ ስታዲየም በተደረገ ሌላ ጨዋታ ሐዋሳ ከተማ ጋር የተጫወተው ኢትዮጵያ ቡና 1-0 በሆነ ውጤት ተሸንፎ ነጥቡን ሳያሻሽል ቀርቷል። ለተከታታይ 6 ጨዋታዎች ሳይሸነፉ የቆዩት ሀይቆቹ ለ80 ደቂቃ ያህል በጎዶሎ ተጫዋቾች ተጫውተው አሸንፈው ወጥተዋል። በሌላ ጨዋታ መቻሎች በዋንጫ ፉክክራቸው ላይ ከባድ መደናቀፍ የፈጠረባቸውን ሽንፈት በአርባ ምንጭ ከተማ አስተናግደዋል። ከወራጅ ቀጠናው ለመውጣት ታምር የሚያስፈልጋቸው አዞቹ በአሸናፊ ተገኝና በቴዎድሮስ በንቲ ግቦች ወሳኝ 3 ነጥብ ሲያሳኩ ለመቻሎች የተገኘችውን ብቸኛ ግብ ቻርለስ ሞሴጌ ከመረብ አሳርፏል። ውጤቱን ተከትሎ መቻሎች ከሊጉ መሪ ሲዳማ ቡና ያለውን የነጥብ ልዩነት ለማጥበብ የነበራቸውን ወርቃማ ድል ሳይጠቀሙበት ቀርተዋል። የ34ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ነገም ቀጥለው ሲደረጉ የሊጉ መሪ ሲዳማ ቡና ከአዳማ ከተማ፣ መቀሌ ሰባ እንደርታ ከባህር ዳር እና ወልዋሎ አዲግራት ዩኒቨርሲቲ ከኢትዮጵያ መድን በነገው ዕለት የሚገናኙ ይሆናል። በእግር ኳስ አፍቃሪው ዘንድ ስሙ ሲነሳ ልዩ ስሜት የሚፈጥረው የክለቦችን ጥንካሬና የክብር የሚመዝነው ተወዳጁ የአውሮፓ ቻምፒዮንስ ሊግ ነገ ምሽት ፍጻሜውን ያገኛል። የፈረንሳዩ ቱጃር ፒኤስጂ የአውሮፓ ንግስናውን ለማስቀጠል ሲፋለም የሰሜን ለንደኑ አርሰናል ደግሞ ለመጀመሪያ ጊዜ ታሪክ ለመስራት በቡዳፔስት ይዋደቃል። ዮናስ ግርማ በእግር ኳስ አፍቃሪዎች ዘንድ ስሙ ሲነሳ ልዩ ስሜት የሚፈጥረው የክለቦችን ጥንካሬና ክብር የሚመዝነው ተወዳጁ የአውሮፓ ሻምፒዮንስ ሊግ ነገ ምሽት ፍጻሜውን ሲያገኝ ለዋንጫው አርሰናልና ፒኤስጂ ይፋለማሉ። የፈረንሳዩ ቱጃር ፒኤስጂ የአውሮፓ ንግስናውን ለማስቀጠል ሲፋለም፣ የሰሜን ለንደኑ አርሰናል ደግሞ ለመጀመሪያ ጊዜ ታሪክ ለመስራት በቡዳፔስት ይዋደቃል። ውድድሩ በዘመናዊ መልክ መካሄድ ከጀመረበት ከ1992 ወዲህ 34ኛ የፍጻሜ ውድድር ሆኖ በታሪክ መዝገብ ላይ የሚሰፍረው የነገ ምሽቱ ጨዋታ የአምናውን ባለ ክብር ፒኤስጂ እንደገና ይሞሽራል ወይስ አዲስ ታሪክን ከአርሰናል ጋር ይጽፋል የሚለው የብዙዎች ጥያቄ ነው። ጉዞው ከማጣሪያ ተጀምሮ ፈታኙን የሊግ ምዕራፍ አልፎ በጥሎ ማለፍ ውድድሮች ድራማ የታጀበው የአውሮፓ ሻምፒዮንስ ሊግ አሁን ላይ የ90 ደቂቃ የሞት ሽረት ፍጻሜ ብቻም ይቀረዋል። ባለፈው ዓመት ኢንተር ሚላንን በአሊያንዝ አሬና 5-0 በሆነ አስገራሚ ውጤት አዋርዶ ዋንጫውን በታሪኩ ለመጀመሪያ ጊዜ ሳመው ፒኤስጂ ዘንድሮም የአምናውን የዋንጫ ክብር ለማስጠበቅ በከፍተኛ የራስ መተማመን ላይ ይገኛል። የፈረንሳዩን ፕሬዝዳንት ኢማኑኤል ማክሮንን ጨምሮ ወደ 20 ሺህ የሚጠጉ ደጋፊዎቹን አስከትሎ ቡዳፔስት የገባው የሉዊስ ኤንሪኬው ስብስብ በኮከቦቹ ኦስማን ዴምቤሌ፣ ዲዛሬ ዶዌ እና ኪቪቻ ክቫራትስኬሊያ እየተመራ የኳስ ቁጥጥር የበላይነቱን በመውሰድ ተገማች ባልሆነው አጫዋቱ አጥቅቶ እንደሚጫወትም ይጠበቃል። በአንጻሩ ከ22 ዓመታት ረጅም ጥበቃ በኋላ የእንግሊዝ ፕሪሚየር ሊግ ዋንጫን በማንሳት በጥሩ የስነ ልቦና መነቃቃት ላይ የሚገኙት መድፈኞቹ ይህንን ድንቅ የውድድር ዓመት በታሪካዊው የአውሮፓ ዋንጫ ለመደምደም ቆርጠው ተነስተዋል። ለዚህም ማሳያው ደግሞ የክለቡ አለቃ ሚኬል አርቴታ ሾልኮ የወጣ ንግግርና የፊት መስመር ተጫዋቹ ከኤቨርትስ ዋንጫውን ወደ ሰሜን ለንደን እስክንወስድ
ወስደው ቾኩያለው የሚሉ ንግግሮችም ይጠቀሳሉ። መድፈኞቹ እስካሁን በአውሮፓ መድረክ ተወዳጅ ክለብ ሆነው ቢዘልቁም ዳሩ ግን ይህንን ባለ 2 ጆሮ ዋንጫ ለመሳም ግን አልታደሉም። ታሪክን የኋሊት ስንመለከት ልክ ከ20 ዓመታት በፊት በዚሁ መድረክ ከባርሴሎና ጋር ለፍጻሜ ተገናኝተው ዋንጫውን ለማሸነፍ 15 ደቂቃዎች ብቻ ሲቀሩት በፓሪስ ምድር ዋንጫውን ያጣው አርሰናል ዘንድሮ ያንን ያጣውን ክብር ከፓሪሱ ክለብ በመቀማት ጣፋጭ በቀል ለመበቀልም ወደ ሜዳም የሚገባ ይሆናል። ይህ ተጠባቂ ጨዋታ ከክለቦቹ ኮከብ ተጫዋቾች ባሻገር የሁለቱን ስፔናውያን አሰልጣኞች ከፍተኛ የታክቲክ ቁማር ያስተናግዳል ተብሎ የሚጠበቅ ሲሆን የሚኬል አርቴታው አርሰናል ጥንቃቄ በተሞላበትና ጥብቅ መከላከል ተጋጣሚውን ለማስቆም እየጣረ በቡካዮ ሳካና ኤቤሬ ኤዜ ፈጣን መልሶ ማጥቃት አደጋዎችን ለመፍጠር ይሞክራልም ተብሎ ይጠበቃል። በግብዘቡ ዴቪድ ራያ፣ ጋብሪኤል ማጋሌሽ እና ዊሊያም ሳሊባ የሚመራው የመድፈኞቹ የተከላካይ መስመር ኦስማን ዴምቤሌንና አሽራፍ ሐኪሚን ከጉዳት መልሶ ላገኘው ለአስፈሪው የኤንሪኬ ቡድን የማጥቃት አደጋ በቀላሉ እጅ እንደማይሰጡም ተገምተዋል። በርካታ የስፖርት ተንታኞች እንደገመቱትም ከሆነ በነገ ምሽቱ ጨዋታ አስቀድሞ ግብ የሚያስቆጥረው ቡድን የዋንጫው ባለቤት የመሆን ሰፊ ዕድል ይኖረዋልም ተብሏል። ጨዋታው ነገ ምሽት 1 ሰዓት ሲል ከ67,000 በላይ ተመልካቾችን ማስተናገድ በሚችለው የሃንጋሪው ብሔራዊ ስታዲየም ፑሽካሽ አሬና ላይም ይደረጋል። ተመልካቾቹን በጉጉትና በድራማዊ ምሽቶቹ ታወቀው የአውሮፓ ሻምፒዮንስ ሊግ ነገ ምሽት የዘንድሮውን ንጉስ ለይቶ ሲቀባ ከንግስናው ዙፋን ፊት አርሰናልና ፒኤስጂ ተሰይመዋል። እንግሊዝ ብቸኛውን የዓለም ዋንጫ ድል ካስመዘገበችበት ከፈረንጆቹ 1966 በኋላ ለ6 አስርት ዓመታት ያህል ምንም አይነት ዋንጫ አላሸነፈችም። እንግሊዝ እጅግ ምርጥ የሚባሉ ተጫዋቾችን ይዛም ለምን ታሪክ መለወጥ አልቻለችም? ከሜዳ ውጭ ያሉ ጫናዎች ወይንስ የታክቲክ ድክመቶች? ዝርዝር አዘጋጅተናል። የእግር ኳስ ፈጠራ ባለቤት እንደሆነች የሚነገርላት እንግሊዝ እግር ኳስ በሀገሪቱ ውስጥ እንደ ትልቅ ባህል የሚታይባት ምድር ናት። ዘመናዊ እግር ኳስ በ19ኛው ክፍለ ዘመን አጋማሽ በ1863 ዓ.ም በእንግሊዝ መመስረቱን ተከትሎ እንግሊዝ ሁልጊዜም በዓለም እግር ኳስ ውስጥ ትልቅ ስምና ተጽዕኖ አላት። በእርግጥም እንግሊዝ ለእግር ኳስ ካላት ትልቅ ፍቅርና ረጅም ታሪክ አንጻር በስሟ ልክ ስኬትን ያልተጎናጸፈች አገር እንደሆነችም ይነገርላታል። ለዚህ ደግሞ ዋነኛው ማሳያ ሀገሪቱ ብቸኛውን የዓለም ዋንጫ ድል ካስመዘገበችበት ከፈረንጆቹ 1966 ጀምሮ እስካሁን ድረስ ለ6 አስርት ዓመታት ያህል ምንም አይነት ትልቅ ዓለም አቀፍ ዋንጫ ማሸነፍ አለመቻሏ ነው። ይህ ግማሽ ክፍለ ዘመን የተሻገረ ስኬትም በየጊዜው በከዋክብት የተገነቡ ስብስቦች ቢመጡም ሀገሪቱ አሁንም ድረስ በታሪኳ ካሳካችው አንድ ድል በላይ ሌላ ታሪክ ለመጻፍ የተቸገረች መሆኗን ቁልጭ አድርጎ ያሳያል። በእንግሊዝ እግር ኳስ ታሪክ ውስጥ ስማቸው በደማቅ ቀለም የሚነሱ በርካታ ኮከቦች አልፈዋል። በ1966 ብቸኛውን የዓለም ዋንጫ ድል ያመጡትን እነ ቦቢ ቻርልተን እና ቦቢ ሙር ያሉ ታሪካዊ ተጫዋቾች ናቸው። በቅርብ ዓመታት ደግሞ እንደ ጋሪ ሊንከር፣ አለን ሸረር እና ፖል ጋስኮይን ያሉ ድንቅ ተሰጥኦዎች የአገሪቱ ማሊያ ለብሰዋል። እነዚህ ተጫዋቾች በግል ክህሎታቸው ዓለምን ያስደምሙ ቢሆንም አገሪቱ ግን ወደ ተፈለገው አሸናፊነትና የበላይነት ማምጣት አልቻሉም። ከ2002 እስከ 2010 ባለው ጊዜ ውስጥ የነበረው የእንግሊዝ ኮከብ ጎልደን ጄኔሬሽን ወይም ወርቃማው ትውልድ ተብሎ የሚጠራው ምርጡ ስብስብ እንኳ የተጠበቀውን ያክል ሳያደርግ አልፏል። Between 2002 and 2010, but this generation never won anything. የስብስብ በእግር ኳስ ተንታኞች ዘንድ በእንግሊዝ ታሪክ ውስጥ ከታዩት ሁሉ ምርጥና ተስጦ የሞላበት ተብሎ ይታመናል። በቡድኑ ውስጥ እነ ዴቪድ ቤካም፣ ስቴቨን ጀራርድ፣ ፍራንክ ላምፓርድ፣ ፖል ስኩልስ፣ ዋይን ሮኒ፣ ሪዮ ፈርናንድ እና ጆን ቴሪ ያሉ በክለብ ደረጃ ሁሉንም ዋንጫዎችን ያነሱ የዓለም ምርጥ ተጫዋቾች ተሰብስበውበት ነበር። ይህ ተስፋ የተጣለበት ወርቃማ ትውልድ ውጤቱ ግን ካለው ስም ጋር የሚመጣጠን አልነበረም። በ2002 እና በ2006 ዓለም ዋንጫዎች እንዲሁም በ2004 የአውሮፓ ዋንጫ ላይ እስከ ሩብ ፍጻሜ መድረስ ቢችሉም ከዚያ ግን ማለፍ አልቻሉም። ይባስ ብሎም 2008 የአውሮፓ ዋንጫ ሳያልፉ ቀርተዋል። ምንም እንኳን ለፍጻሜ ባይደርሱም በወቅቱ የነበራቸው ስብስብ ማንኛቸውም ሀገር የማሸነፍ አቅም የነበረው ቢሆንም በውጤት ደረጃ ግን ከሩብ ፍጻሜ ባለፈ ለሀገሪቱ አንዳችም ዋንጫ ማስመዝገብ አልቻሉም። ለዚህ ውድቀት እንደ ትልቅ ምክንያት የሚነሳው በወቅቱ የነበሩት ታላላቅ የእንግሊዝ ክለቦች ማንቸስተር ዩናይትድ፣ ሊቨርፑል፣ ቸልሲና አርሰናል መካከል የነበረው እጅግ በርካታ ፉክክር እንደነበረ ይገለጻል። በተጨማሪም ከውስጥ ፉክክር ባሻገር የአሰልጣኞች የአመራር ብቃትና የዝግጅት ጉድለት ለውድቀቱ ተጠቃሽ እንደሆነ
እንደሆነ ይገልጻሉ። ቡድኑ ወጥ የነበረው የጨዋታ ስልት ፕላን ቢ አለመኖር፣ የተጫዋቾች ስነ ስርዓት አለመጠበቅ ሌላኛው ችግር እንደነበር ይነገራል። የ2026 ዓለም ዋንጫ ሊጀምር 2 ሳምንታት ብቻ ሲቀሩት ለዚህኛው ዓለም ዋንጫ እንግሊዝ አሁንም በከዋክብት የተሞላ ስብስብ ይዛለች። ይሁን እንጂ በዚህኛው ዝግጅት ላይ ቀደም ሲል በቋሚነት ሲጠሩ የነበሩ አንዳንድ አንጋፋ ተጫዋቾች አለመካተታቸው ቡድኑ ወደ አዲስ ምዕራፍ እየተሸጋገረ መሆኑ ማሳያ ነው በማለት ተንታኞች ይገልጻሉ። በዚህም የዓለም ዋንጫ ላይ እንግሊዝ ካለባት ስኬት ጥማት አንጻር አሸናፊ ትሆናለች ተብሎ የሚጠበቅ ሲሆን ይህ አዲስ ትውልድ የወርቃማውን ትውልድ ስህተት አርሞ ዋንጫውን ወደ ሀገሩ ይመልሳል ተብሎ በከፍተኛ ጉጉት ይጠበቃል። እንግሊዝ ፈጠር ያለው ብላ በምትኩራራበት እግር ኳስ ከ6 ዓመታት በኋላ ከዋንጫ ጋር ትታረቃለች ወይንስ እንደ ወትሮ ደርሳ ትመለሳለች? ከ2 ሳምንታት በኋላ በሰሜን አሜሪካ የምንመለከተው ሁነት ይሆናል። ክቡራትና ክቡራን ተመልካቾቻችን በኔ በኩል ያስኳቸው ስፖርታዊ መረጃዎችን አጠናቅቄያለሁ። አብሬያችሁ የቆየሁት ሷሊ መሐመድ ነኝ። መልካም ቆይታ። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ጽዮን ላይ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።